የብልጽግና ፓርቲ ምክር ቤት ባለፉት 3 ቀናት መደበኛ ስብሰባውን አድርጎ ዛሬ አጠናቋል። በስብሰባውም ዋና ዋና የፓርቲና ሀገራዊ ጉዳዮች ላይ ውይይት አድርጓል። የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ የሶስቱ ቀናት የምክር ቤቱ ልዩ የትኩረት አጀንዳዎችን አንስተዋል። ህጋዊና ህዝባዊ መንግስትን ማጽናት የሚል መርህ ቃል የያዘ ውይይት ነው የተካሄደው። ስለዚህ የህጋዊና ህዝባዊ መንግስትን የማጽናት ጉዳይ የእያንዳንዱ ኢትዮጵያዊ ጉዳይ ነው። እንደ ብልጽግና ደግሞ ፓርቲው ከተመሰረተበት ጊዜ ጀምሮ በኃላፊነት ሲሰራው የቆያቸው በጣም በርካታ ስራዎች አሉ። የሀገረ መንግስት ሂደታችን ህጋዊ፣ ህዝባዊ፣ የጸና እና ለመጪው ትውልድ የሚተላለፍ ጠንካራ ሀገርን የመገንባት ጉዞ ስለሆነ ይህንን በማሳካት ሂደት ውስጥ ደግሞ የምንሰራቸው ስራዎች በሙሉ ስርዓትን ለማጽናት ጠንካራ መንግስት ለመገንባት እና ለዚህና ለመጪው ትውልድ የምትሆን ኢትዮጵያን ለመገንባት የሚያስችል ስራ ሰርተን እንዴት ኢትዮጵያን ጠንካራ መሰረት ላይ እናኖራለን፣ እንዴት ኢትዮጵያን እናጸናለን የሚል መሰረት ላይ የቆመ ውይይት ነበር ማለት ነው የተደረገው። በስድስተኛው ጠቅላላ ምርጫ ለህዝብ የተገቡ ቃሎች ምን ያክል ተፈጸሙ የሚለውን መገምገም የብልጽግና ፓርቲ የ3 ቀናት ውይይት ሌላው ልዩ አጀንዳ ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በስድስተኛው ጠቅላላ ምርጫ በማሸነፍ ሀገር የመምራት ኃላፊነት የተረከበው የብልጽግና ፓርቲ ያከናወናቸውን ተግባራት በተለየ ኃላፊነት መፈጸሙን አብራርተዋል። ብልጽግና ፓርቲ እንደ ፓርቲ ከአንድ የመንግስት ስልጣን የተሻገረ ከአንድ ፓርቲ የተሻገረ አገርን የማስቀጠል ኃላፊነት፣ አገረ መንግስት ግንባታን ማጠናከር የመሳሰሉና በአጠቃላይ አገራዊ አንድነትን የማስጠበቅ ኃላፊነትን የተረከበ ታሪካዊ ኃላፊነት ያለበት ፓርቲ አድርጎ ነው ራሱን ሲመለከት ራሱን ስራዎቹን ሲቀርጽ የነበረው። ባለፉት 5 ዓመታት በመንግስትና በፓርቲ የተከናወኑ የኢኮኖሚ፣ የዲሞክራሲ ግንባታ፣ የሰላምና ጸጥታ፣ የማህበራዊ ልማትና መሰል ስራዎችንም ምክር ቤቱ በስብሰባው አንስተዋል። የተለያዩ የተፎካካሪ ፓርቲዎች በምርጫው ባያሸንፉ እንኳን እንደ ሀገር ዲሞክራሲ ግንባታ ላይ ገና ስለሆነን ይሄንን ወደ ሰፊ በመሆን ብልጽግና ፓርቲ ከላይ ከሚኒስትር ጀምሮ የመንግስት ስራ ውስጥ ገብተው እንዲሰሩ በማድረግ የበለጠ ዲሞክራሲያዊነት እንዲጎለብት እንዲዳብር ሰፊ ስራ ተሰርቷል። ከዛ ባሻገር እንግዲህ በኢኮኖሚ ዘርፉ ደግሞ እንደሚታወቀው በሀገር በቀል ኢኮኖሚ ማሻሻያዎች ሰፊ ማሻሻያ ስራዎች በቅርብ የተደረገውን መሰረተ ሰፊውን የማክሮ ኢኮኖሚ ማሻሻያ ጨምሮ ተደርገዋል። በኢኮኖሚው፣ በማህበራዊው፣ በሰው ተጠቃሚነት የገብተን የነበረውን ቃል በስፋት ከሚጠበቀው በላይ ፈጽመን ወደሚቀጥለው የተንደረደርን ነው። ቀጣዩ ሀገራዊ ምርጫ ደግሞ ሌላው የብልጽግና ፓርቲ ምክር ቤት የምክክር አጀንዳ ነው። መጪው ሀገራዊ ምርጫ ኢትዮጵያን የምናጸናበት የምናጠናክርበትና ለዚህኛው ትውልድና ለመጪው ትውልድ የለማች ሰላማዊ የተጠበቀ ብልጽግናዋ የተረጋገጠ ሀገር የማስረከብ ጉዳይ አድርገን ነው የምንመለከተው። ስለዚህ የኢትዮጵያ ጠቅላላ ምርጫ የኢትዮጵያ ሕዝብና የኢትዮጵያ ሀገረ መንግስት አጀንዳ ተደርጎ መሳል አለበት። የብሔራዊ ጥቅም ጉዳይ ተደርጎ መሳል አለበት። ሀገራዊ ጉዳይ ነው። የአንድ ፓርቲ አይደለም፣ የተወሰኑ ግለሰቦች አይደለም፣ የተወሰኑ አመራሮች አይደለም። የ100 ሚሊዮኖች የኢትዮጵያ ሕዝብ አጀንዳ ተደርጎ እንዲሳልና ይህን የማሳካት ጉዳይ ደግሞ እኛ ኢትዮጵያውያን የምናሳካው ጉዳይ እንዲሆን አድርገን ከፍ አድርገን ማሳካት አለብን፣ እውን ማድረግ አለብን የሚለውን ታሳቢ አድርገን ነው እየተዘጋጀን ያለ ነው። ሰላማዊ የሆነ ምርጫ በማድረግ በጣም ትልቅ ውጤት አስመዝግበናል። የዛኔ የጀመርነውን አካታችነት የዲሞክራሲ ስርዓት ግንባታን አሁን የበለጠ የምናጠናክርበት ነው የሚሆነው። እንደ ግብ አሁንም ነፃ፣ ገለልተኛ፣ ተአማኒ፣ ሰላማዊ የሆነ ምርጫ ለማድረግ መንግስትን እየመራን እንደመሆኑ እንደ መንግስት የራሳችንን አስተዋጽኦ እንደ ፓርቲም እንደ አንድ ተዋናይ በዛ ውስጥ ህግ የሚያከብር የምርጫ ተዋናይ ለመሆን በቁርጠኝነት የምንሰራ ይሆናል። ይሄ ምርጫ አንደኛ ምርጫው ራሱ ሂደቱ ሰላማዊ ከመሆኑ ዲሞክራሲያዊ ከመሆኑ ዲሞክራሲ ግንባታችንን ከማጠናከሩ ባሻገር እነዚህን ወሳኝ የሆኑ የሀገር ሉዓላዊነት ምሰሶ የሆኑ ስራዎችን
እንግዲህ ወደፊት ለማስኬድ እድል የሚሰጥ ምርጫ ይሆናል ብለን ነው የምናስበው። ሰባተኛው ጠቅላላ ምርጫ በኢትዮጵያ የዴሞክራሲ ግንባታ ትልቅ እርምጃ እንዲሆን ያለው ዝግጅት እንደተመከረበትም ተናግረዋል። ምርጫው ፍትሐዊ እንዲሆን የተለያዩ ድምጾች የሚሰሙበት ኢትዮጵያ ውስጥ ያሉ የተለያዩ ሀሳቦች የተካተቱበት እንዲሆን ደግሞ ከማንም ሳንጠብቅ እኛ እንደ ፓርቲ ይሁነኝ ብለን እንስራ፣ አቅደን እንስራ። የምንመሰረተው ፓርላማ፣ የምንመሰረታቸው የክልል ምክር ቤቶች የተለያዩ ድምጾች፣ የተለያዩ ሀሳቦች፣ የተለያዩ ፍላጎቶች የሚንጸባረቁበት ይሁን፣ የሀሳብ ብዝሃነት ያለበት እንዲሆን አቅደን እንስራ ብለን በራሳችን ተነሳሽነት በጣም በርካታ ስራዎችን በመስራት ላይ እንገኛለን። በቀጣይ ሀገራዊ ምርጫ ባለድርሻ አካላት ሊኖራቸው የሚገባው ሚናም ሌላው አጀንዳ ሆኖ ተመክሮበታል ተብሏል። የፖለቲካ ፓርቲዎች፣ ሲቪክ ተቋማት፣ መገናኛ ብዙሃንና ህዝቡ ያለው ሚና ተለይቶ ተመክሮበታል። በዚህ ውስጥ ህዝብም አደራ አለበት። የኛ ድምጽ እጅግ በጣም ትልቅ ዋጋ ስላላት በድምጻችን ሀገር እና መንግስት ብቻ ሳይሆን ትውልድን የምንገነባበት ስለሆነ በሚገባ የተሰጠንን እድል እንድንጠቀም በመራጭነት ወጥተን እንድንመዘገብ እና ደግሞ የድምጽ መስጫ ዕለት ማንንም ሳንጠብቅ ወጥተን ለምንፈልገው ፖለቲካ ፓርቲ ድምጻችንን በመስጠት ኢትዮጵያ ሀገራችንን እንድናጸና ለመጪው ትውልድ የምትሆን የጸናች ጠንካራ ሰላማዊ የተጠበቀ ሀገር ለማስረከብ የኛ አንድ ድምጽ ወሳኝ ስለሆነች እቺን ድምጽ እንጠቀምባት። የብልጽግና ፓርቲ ያለፉት 3 ቀናት ውይይት ያለፉ የ5 ዓመት ተግባራትን በቅርበት ደግሞ ያለፉትን የ6 ወራት የበጀት ዓመት አፈጻጸም በቀጣይም ቀሪ የ6 ወራት ተግባራትና የምርጫ ጉዳዮችን በተለየ መልኩ መመልከቱ ተነግረዋል።